ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያ የባህር በር የማግኘት መብቷ ካልተከበረ በኢኮኖሚ እድገት ላይ ከፍተኛ ተጽዕኖ እንደሚኖረው ተነገረ። የተለያዩ ምሁራን ጥያቄው አጀንዳ ሆኖ የቀረበበት ወቅት ትክክለኛና ምክንያታዊ ነው ብለዋል። ኢትዮጵያ የባህር በር ያጣችበት መንገድ ኢፍትሐዊና ተቀባይነት የሌለው እንደሆነ፣ የባህር በር የማግኘት መብቷ ካልተከበረና ጥያቄዋ መልስ ማግኘት ካልቻለ በኢኮኖሚ እድገቱ ላይ ከፍተኛ ተጽዕኖ እንደሚኖረው ተገልጿል። የውሃና ኢነርጂ ሚኒስቴር ባለፈው ሳምንት የውሃ ዲፕሎማሲና ክልላዊ ትብብር ለዘላቂ ውሃና ኢነርጂ ልማት አያያዝ በሚል መሪ ቃል ባዘጋጀው የውይይት መድረክ በተለያዩ ርዕሰ ጉዳዮች ላይ የፓነል ውይይቶች ሲካሄዱ የባህር በር አጀንዳ ተገቢና ምክንያታዊ መሆኑ ተነግሯል። የውይይቱን የመነሻ ሀሳብ ያቀረቡት በአፍሪካ ህብረት የህግ አማካሪ አምባሳደር ረታ አለሙ ኢትዮጵያ የረጅም ጊዜ ኢኮኖሚ እድገት ፍላጎትና ምኞት እውን እንዳይሆን የባህር በር የማግኘት ጥያቄዋ መልስ ማግኘት ባለመቻሉ ስቃይ ውስጥ ትገኛለች ብለዋል። የባህር በር ያጣችበት መንገድ ኢፍትሐዊና ተቀባይነት የሌለው መሆኑንም ገልጸዋል። በአሁኑ ወቅት ኢትዮጵያ የባህር በር የማግኘት መብቷ ካልተከበረና ጥያቄዋ መልስ ማግኘት ካልቻለ በኢኮኖሚ እድገቱ ላይ ከፍተኛ ተጽዕኖ እንደሚኖረው አስረድተዋል። ጂኦግራፊ ለአንድ ሀገር ጥቅም መሆኑ ያበቃ ጉዳይ ተደርጎ በምሁራንና በጸሐፊዎች ይገለጽ የነበረበትን ጊዜ አስታውሰው ንግግራቸውን የጀመሩት የአፍሪካ አመራር ልህቀት አካዳሚ ፕሬዝዳንት አቶ ዛዲግ አብርሃ ከጊዜ በኋላ የጠቀሷቸው ምሁራንና ጸሐፊዎች የጂኦግራፊን አስፈላጊነት በመረዳት መጻፋቸውን አስታውሰዋል። ስለ ክላስተር ሲታሰብ ጂኦግራፊ፣ ዓለም አቀፍ ንግድና የኢንዱስትሪ ግብዓት የሚባሉ 3 ጉዳዮች መረሳት የለባቸውም ያሉት አቶ ዛዲግ አንድ ሀገር ዘላቂ የኢኮኖሚ ብልጽግናን ለማሳካት ሲፈልግ ጂኦግራፊ መሰረታዊ ነገር መሆኑን መገንዘብ ያስፈልጋል ብለዋል። ከ30 ዓመታት በፊት ኢትዮጵያ የባህር በር ያጣችበት ሂደት የሚያሳምን መሆኑን ደጋግመው የተናገሩት አቶ ዛዲግ በህጋዊ በፖለቲካዊና በዲፕሎማሲያዊ ወይንም በማንኛውም ማስረጃ ያልተደገፈና ምክንያታዊ ያልነበረ መሆኑን በአሁኑ ወቅት ብሔራዊ አጀንዳ መሆኑ ትክክል ነው የሚለው ሀሳብ ጥያቄ ውስጥ ሊገባ የማይችል ነው ሲሉም ተናግረዋል። በመጀመሪያ ደረጃ ኢትዮጵያና ኤርትራ በታሪክ አንድ ሀገር ናቸው። ይህም በበርካታ ማስረጃዎች ሊረጋገጥ ይችላል በማለት ገለጻቸውን የጀመሩት በአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስና በዓለም አቀፍ ግንኙነት ተባባሪ ፕሮፌሰር ዶክተር ያዕቆብ አርሳኖ ናቸው። ይህንን ሀሳባቸውን ለማጠናከርም ከዚህ ቀደም ኤርትራ በቅኝ ገዢዎች እጅ እያለች ንጉሳዊ ስርዓት የሚመሩ ነገስታትና የጦር መሪዎቻቸው ኤርትራን ነፃ ለማውጣት ያደረጉትን ተጋድሎ አስታውሰዋል። ምንም እንኳን ኢትዮጵያ የተባበሩት መንግስታት ድርጅት ኮንቬንሽን አካል ባትሆንም ዓለም አቀፍ ህግ በመሆኑ የመጠቀም መብት እንዳላትና በህጉ አንቀጽ 125 መሰረት ኤርትራ ኢትዮጵያ የባህር በር እንድታገኝ በሚያስችሏት ጉዳዮች ላይ ለመደራደር ግዴታ እንዳለባት የውሃና መሬት ሀብት ማዕከል የህግ አማካሪ ዶክተር ዮናስ ተስፋ ገልጸዋል። ምንም እንኳን ኮንቬንሽኑ የሚመለከተው የባህር በር መተላለፊያን ብቻ ቢሆንም በኢትዮጵያ በኩል የሚቀርበው ጥያቄ የባህር በርን ለመተላለፊያ ብቻ ለመጠቀም እንዳልሆነና ይልቁንም ሉዓላዊ ባለቤትነት የማግኘት መሆኑና ይህም መብቷ ነው ብለዋል። ለአንድ ሀገር ኢኮኖሚና በሁሉም ዘርፍ ለሚመዘገበው እድገት ጂኦግራፊ ያለውን ትልቅ አስተዋጽኦ በሚመለከት በአቶ ዛዲግ የቀረበውን ሀሳብ በመደገፍ ንግግራቸውን የጀመሩት በብሔራዊና ቀጠናዊ ጥናት የትብብር ማዕከል ዋና ስራ አስፈጻሚ ዶክተር ኢብራሂም ሙሉሸዋ ናቸው። ኢትዮጵያ በታሪክ ውስጥ የምትታገልበት የትኛውም ጉዳይ የባህር በር የምታገኝበትን እድል የሚያመጣ መሆኑን በታሪክ ያስመዘገበችው ስኬትም ከባህር በር መዳረሻነቷ ጋር የተቆራኘ መሆኑን ገልጸዋል።
የዓለም ባንክ ክንፍ የሆነው ዓለም አቀፍ የፋይናንስ ኮርፖሬሽን ባለፉት 5 ዓመታት በኢትዮጵያ ወደ $7 ቢሊዮን የሚጠጋ ሀብት በኢንቨስትመንት መልክ ማፍሰሱን አስታወቀ። የኢትዮጵያ ኢንቨስትመንት ኮሚሽን ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል ርዕስ መጋቢት 17 እና 18 ቀን 2018 ዓ.ም አራተኛውን የኢንቨስትመንት ፎረም በአዲስ አበባ አካሂዷል። በመድረኩ የተገኙት የዓለም አቀፍ ፋይናንስ ኮርፖሬሽን የኢትዮጵያ ዳይሬክተር ማደሎ ሚኖፍ ተቋሙ ለኢትዮጵያ የረጅም ጊዜ አጋር መሆኑን ገልጸው ገንዘቡ ሊመጣ የቻለው በኢትዮጵያ በተደረገው ለውጥ የፖሊሲ ምህዳርና ለቢዝነስ ምቹ አጋጣሚዎች በመፈጠራቸው ነው ብለዋል። በኢነርጂ መሰረተ ልማቶች ተጨማሪ ኢንቨስትመንት ማድረግና የፀሐይና የንፋስ ተጨማሪ ታዳሽ የኃይል አማራጮች ላይ ለመስራት እየተንቀሳቀሰ መሆኑን ገልጸው የግብርና ቢዝነስ ስራ ከመፍጠርና የውጭ ምንዛሬ ከማስገኘት ባሻገር በምግብ ራስን ለመቻል የሚረዳ ሌላው ቁልፍ የትኩረት አቅጣጫ መሆኑን ገልጸዋል። የቻይና ኮሚኒኬሽንና ኮንስትራክሽን ካምፓኒ ሲሲሲሲ የኢትዮጵያ ዋና ስራ አስፈጻሚ ኩባንያቸው ለ3 አስርት ዓመታት በኢትዮጵያ ተሰማርቶ መቆየቱንና በአሁኑ ጊዜ ለ1,000 ቻይናውያንና ለ10,000 ኢትዮጵያውያን የስራ ዕድል ፈጥሮ እየተንቀሳቀሰ መሆኑን ገልጸዋል። ይህም ሆኖ ግን ለባለሀብቶች ህመም የሆኑ ያሏቸውን የውጭ ምንዛሬ እጥረት ከባለሀብቶች ጋር ምንም ምክክር ሳይደረግባቸው የሚለዋወጡ ህጎችና ፖሊሲዎች መኖርና ከኢሚግሬሽን ጋር የተያያዙ ችግሮችን ጠቅሰዋል። አክለውም እያደገ ላለ ኢኮኖሚ በሀገር ውስጥ የተማረ የሰው ኃይል ቢኖርም ለሀገር ልማት የተማረ ሰው ብቻውን በቂ ባለመሆኑ እንዳስፈላጊነቱ ግትር አለመሆንና ለአዳዲስ ኢንቨስትመንቶች አማራጭ እድሎችን መስጠት ያስፈልጋል ብለዋል። በተጨማሪም የጉምሩክ የምድር ባቡርና የጅቡቲ ወደብን ጨምሮ በርካታ አካላት ወደ አንድ ዲፓርትመንት በማምጣት ስራ መስራት እንደሚያስፈልግ ተናግረው ኩባንያው ከ4 እስከ 6 ወራት መስተጓጎል ያጋጥመዋል ብለዋል። በመድረኩ የተገኙት የሚድሮክ ኩባንያ ዋና ስራ አስፈጻሚ አቶ ጀማል አህመድ ለቢዝነስ ምቹ የሆነ ትክክለኛ ፖሊሲ በመጠቀም ለሚቀርቡ ጉዳዮች በቂ መፍትሄ ካልተሰጠ ትርጉም የለውም ብለዋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋም ኩባንያዎች ችግሮቻቸውን እንዲያቀርቡና መፍትሄ ለመስጠት ተቋማትን የመፈተሽ ስራ እየተከናወነ ነው ብለዋል። የህግ ማዕቀፎችን በማሻሻል ፈጣን የሆነ ምላሽ እንደሚሰጥም ተናግረዋል። አራተኛው ኢንቨስት ኢን ኢትዮጵያ 2026 ፎረም በተለያዩ ዘርፎች በአጠቃላይ ከ13 ቢሊዮን ዶላር በላይ በሚገመቱ የኢንቨስትመንት ስምምነቶች ተፈርመው መጠናቀቁን ኮሚሽኑ አስታውቋል። የድንበር ተሻጋሪ ንግድ ስልጠና ወስደው ያላጠናቀቁ ነጋዴዎች እንዳይገበያዩ ሊደረግ ነው። ለድንበር ተሻጋሪ ንግድ የተዘጋጀውን ስልጠና ወስደው ያላጠናቀቁና ሰርተፊኬት ያላገኙ ነጋዴዎች በጥቃቅንና አነስተኛ የጠረፍ ንግድ እንዳይሰማሩ ሊደረግ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በንግድና ቀጠናዊ ትስስር ሚኒስቴር የንግድና ትስስር ወጪ ንግድ ፕሮሞሽን ዘርፍ ሚኒስትር ዴኤታ አማካሪ አቶ ጸጋው በለጠ በጠረፍ አካባቢዎች ዕቃ የማስገባትና የማስወጣት ልምድ ያላቸው በተለምዶ ነጋዴዎች ተብለው የሚመለመሉ ዜጎች የድንበር ተሻጋሪ ንግድን ለማሳለጥ የተዘጋጀውን ስልጠና ወስደው ሰርቲፊኬት ማግኘት ይኖርባቸዋል ብለዋል። ይህንን ካላደረጉ ግን በጥቃቅንና አነስተኛ የጠረፍ ንግድ ተሰማርተው መስራት እንደማይችሉ ተናግረዋል። በጠረፍ አካባቢዎች በድንበር ተሻጋሪ ንግድ የሚሳተፉ ነጋዴዎች በአካባቢው ማህበረሰብ የሚመለመሉ ሊሆኑ እንደሚገባ፣ ለማህበረሰቡ የሚሰጡት አገልግሎትም የተመጠነና የተለካ እንደሚሆን ገልጸዋል። ስልጠናው የንግድ ፍቃድ የሚገኝበትና የጉምሩክ መስፈርቶችን ማለፍ የሚቻልበትን ሂደት እንደሚያካትት፣ በጠረፍ አካባቢዎች ለግብይት የሚሆኑና የማይሆኑ ምርቶች የትኞቹ ናቸው የሚሉና ሌሎች ተያያዥ ጉዳዮችን አጠቃሎ የሚይዝ ማዕቀፍ እንደሆነ አብራርተዋል። ነጋዴዎች ስልጠናውን ካጠናቀቁ በኋላ ወደ አገልግሎት እንዳይገቡ የሚያዘገያቸው አሰራር እንደማይኖርም አስረድተዋል። የድንበር ተሻጋሪ ንግድ ማኗሉ በድንበር አካባቢ ያሉ ዜጎች ከመሃል ሀገር ሸቀጦችን ገዝተው ከመጠቀም ይልቅ እዛው አካባቢ የሚገኙ ምርቶችንና አገልግሎቶችን በጠረፍ ንግድ በተሰማሩ በነጋዴዎች አማካኝነት እንዲገበያዩ የሚያስችል መሆኑንም ገልጸዋል። በጠረፍ ለሚኖሩ ነዋሪዎች ሸቀጥ ከጎረቤት ሀገር የሚያስመጣና ለጎረቤት ሀገር የሚሸጥ ተብሎ በነዋሪዎች ለሚመለመል ነጋዴ ስልጠናው እንደሚሰጥ አቶ ጸጋው ጠቁመዋል። በዚህ የስልጠና ማዕቀፍ መሰረት በጠረፍ አካባቢዎች ንግድ ለመሰማራት የሚመለመሉ ነጋዴዎች ፍቃድ እየተሰጣቸው ወደ ተግባር እንዲገቡ እየተሰራ እንደሚገኝ፣ ስልጠናው የድንበር ንግድ በማሳለጥ በጥቃቅንና በአነስተኛ ላይ የተሰማሩ ወጣቶችን፣ ሴቶችንና ሌሎችን ተጠቃሚ እንደሚያደርግ አብራርተዋል። ይህም ራሱን የቻለ መሰረተ ልማት የተገነባለት ጥሩ አደረጃጀት ያለውና
በጠረፍ አካባቢ ያሉ ዜጎች የንግድ ልውውጥ መስተጋብርን ለማሳደግ የተቀረጸ ንቅናቄ ይፈጥራል ብለዋል። ትግበራው ከኢትዮ ጅቡቲ በተጨማሪ ከኬንያ፣ ከደቡብ ሱዳንና የሌሎች ሀገሮች ፍላጎት እየተስፋፋ እንደሚሄድም ተናግረዋል። በዓለም አቀፍ የፍልሰተኞች ድርጅት IOM የኢሚግሬሽንና የድንበር አስተዳደር ብሔራዊ ፕሮግራም ኦፊሰር አቶ ቴድሮስ ጌታቸው የድንበር ተሻጋሪ ንግድና ጉዳዩ ስለሚመለከታቸው ድርጅቶች ግንዛቤ ለመፍጠር የሚያስችል ሰነድ እንደሌለና የኢሚግሬሽን፣ የጉምሩክ፣ የጤና፣ የሰላምና ደህንነት እንዲሁም የንግድ ሕግን ያካተተ የስልጠና ማኑዋል መውጣቱን ተናግረዋል። እነዚህን ጉዳዮች የሚመለከታቸው ተቋማት ስልጠና እንደሚሰጡ የዓለም ፍልሰተኞች ድርጅትም ትግበራው ለተወሰነ ጊዜ ድጋፍ እንደሚያደርግ፣ ሆኖም የንግድና ቀጠናዊ ትስስር ሚኒስቴር ጉዳዩን በበላይነት ተረክቦ በዘላቂነት እንደሚያስቀጥለው ገልጸዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። በምቹ ጠቅ ክፍል የሚያደርጉ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢትስዊች የቀረበ እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።